ከዘማሪ ኤፍሬም አለሙ ጋር በተያያዘ እዚህ ቴሌግራም ቻናል ላይ እንግዲህ ለጆሮ ለአይን የሚከብዱ ነገሮች ፖስት ተደርገዋል። በጣም የሚያስደነግጠው ነገር መሰላችሁ ከኤፍሬም አለሙ ክስ ጋር በተያያዘ መጨረሻ ላይ የተጻፈው ጽሁፍ ምን ይላል? የድምጽ ቅጂዎችና ጽሁፎች ህጋዊ ወረቀቶች እንደ ማስረጃ ቀርበዋል። ለተጎጂዎች ደህንነት ሲባል አይለጠፉም። የጤና ባለሙያ ግማሽ በግማሽ ፎርጅድ ነው የትምህርት ባለ ማስረጃው ካለ ባልተማረ ሰው ታከማችሁ የዳናችሁት ምህረቱ የማያልቅ አምላክ ስለሆነ ነው። አሚን ባል መንግስት እኮ አጣራው አለ መንግስት ግማሽ በግማሽ ፎርጅድ ነው የትምህርት ማስረጃቸው አለ። የጤና ባለሙያ ግማሽ በግማሽ ፎርጅድ ነው የትምህርት ባለ ማስረጃው ካለ ባልተማረ ሰው ታከማችሁ የዳናችሁት ምህረቱ የማያልቅ አምላክ ስለሆነ ነው። አሚን ባል ባልተማረ የጤና ባለሙያ ተምራችሁ ስለ ዮናታን አክሊሉ የወጣው መረጃ በርካቶችን አስደንግጧል። ዮናታን አዋሳ ከተማ ላይ ገና ፕሮሞሽን መስራት ባልጀመረበት ሰዓት ጉረኛ ድሃ ነበር። አቶቴ ዛይን ኮሌጅ ጀርባ የተከራየውን G+1 መኖሪያ ቤት ክራይ እንኳ በቂጡ መክፈል ባልቻለበት ዘመን የከተማዋን ጴንጤ ባለሀብት እየከፈለ የሚኖር አይነት ሰው ነበር። የሚያውቀው ያውቀዋል። እርግጥ እውነት ለመናገር ዮናታን ጥሩ የቢዝነስ ሰው ስለነበር ነገሮችን ለመቀየር እንደሌሎቹ ነቢያት ብዙ ዓመት አልፈጀበትም። ምክንያቱም መነሻቸውን አዋሳ ያደረጉት እነ እዩ ጩፋ፣ እስራኤል ዳንሳ፣ መስፊን በሹና ሱራፌል ለዓመታት የከፈሉትን ዋጋ ሩቡን አልከፈለም። ምክንያቱም ዮናታንን ዓላማዊ ትምህርቱ አግዞታልና እንደሌሎቹ በፋራው መንገድ መጓዝን አልመረጠም። ማርሴል ሲቋቋም ዮናታን ሁለት ምርጥ የፈጠራ ሐሳቦችን ይዞ መጣ። አንደኛው መልካም ወጣቶች ሲሆን ሁለተኛው ደግሞ ለሚጋቡ የማርሴል አባላቶች ገንዘብ መሸለም። በመልካም ወጣቶች ወላጆችንና ወጣቶችን ተከታዮቹ በማድረግ የተሳካ የቢዝነስ ሐሳብ ስለነበር አሁንም ድረስ ቀጥሎበታል። ሁለተኛው ሐሳቡ ግን ባሰበው ልክ ብዙም ትርፋማ ስላላደረገው አቆመው። ምክንያቱም ለማርሴል አባላት ተጋቢዎች ገንዘብ መስጠት የሚለውን ሲያቅድ ግቡ ያወጣውን ገንዘብ በብዙ እጥፍ የሚሰጡ ባለሀብቶችን ቀልብ መሳብና ለገንዘቡ ብለው የቸርቿ አባል የሚሆኑ ምዕመናንን ማማለል ዋና እቅዶቹ ነበሩ። እናም ይህ እቅድ ከ2 ዓመት በላይ አልዘለቀም። ይህ ሰው ከዓመት ወደ ዓመት ሀብትና ንብረት ማፍራት ሲጀምር ቀድሞ የነበረው ትህትናና አጎንባሽነት እየተቀየረ እብሪትና ማናለብኝነት መታያ ሆነ። ማርሴል ቲቪን በሚያቋቁምበት ሰዓት በፌስቡክ፣ በዩቲዩብ፣ በቲክቶክ፣ በኢንስታግራም ከፎቶ ጋር አያይዘው ስለሱ ጥሩ ነገሮችን የሚጽፉና የሚያወሩ ሰዎችን ቀጠረ። ስምና ዝናው እየናኘ መጣ። ዛሬ ላይ ያከበረውን ህዝብ ለምን ማንቋሸሽ ፈለገ? ዛሬ የኢየሱስ ስም መነገጃ ሆኗል። መጽሐፍ ቅዱስን እየጠቀሱ ከመጽሐፍ ቅዱሱ ተጻሪ የሚሆኑ እልፍ ናቸው። በኢየሱስ ስም ጸረ ኢየሱስ ድርጊት ይከወናል። ኢየሱስን በቤቱ ባይተዋር ማድረግ የሚፈልጉቱ ቁጥር የላቸው። ዮናታን ድሆችን በአደባባይ ተሳድቧል። ድህነትን ሳይሆን ድሃን ተሳድቧል። ድሆች ጥቁር ጉንዳኖች እንደሆኑ መናገሩ ሳያንስ ለቃቃሚም ብሏል። ዮናታን ጨዋ እንዲሆን አይጠበቅበትም። የእግዚአብሔርን ቃል እሰብካለሁ እያልክ እግዚአብሔር የፈጠረውን ሰው ለምን ትሰድባለህ ብሎ መጠየቅ ጉንጭ አልፋ ክርክር ነው። ዮናታንና ቢጤዎቹ ድሃን ስንቁ ልክ የላቸውም። ድሃን ለመጸየፍ የሄዱበትን ርቀት የገዛ ነውራቸውን አያዩበትም። ድሃ እያሉ ሲሳደቡ በጥረታቸው ገንዘብ ያገኙ በልፋታቸው የሀብት ማማ የወጡ ይመስላል። ዳሩ ግን የስኬታቸው ምንጭ ግልጽ ውንብድና ነው። ዮናታን አክሊሉና መሰሎቹ የህዝብን ስስብልት ያውቁታል። የህዝብን ደካማ ጎን በመጠቀም አጭበርብረው ባለጠጋ ሆኑ። ሌላ ታምር የለውም። ሌላውን አጭበርብሮ ገንዘብ ያከማቸ ሰው ድሃን ሲጸየፍ እንደማየት የሚያሳፍር ምን አለ? ዶክተር ደረጀ ከበደ የአምልኮ ነጻነት የሚል መዝሙር አለው። የኢየሱስ ስም ለንግድ ጨረታ ወጣበት የምትል ስንኝ በመዝሙሩ ውስጥም ተካቷል። የዛሬ ነቢያት መንገድ ይኸው ነው። የኢየሱስን ስም መነገጃ አድርገው ገንዘብ አከማቹ። ሌላ ታምር የለም። የተማርነው ወንጌል ሌላ ነው። የሰማነው መጽሐፍ ቅዱስ ሌላ ነው። ዛሬ በእግዚአብሔር ቃል ላይ ጭምር እያመጹ በአደባባይ የሚያቀርሹ ነውረኞች ጊዜ ይቀጣቸው ይሆናል። ግን ደግሞ እነኚህን ነውረኞች መቃወም በተለይም ከፕሮቴስታንቱ የሚጠበቅ የቤት ስራ ነው። እኛ የምናውቀው ወንጌል ይህ አይደለም። ወንጌላችን ስለ ኢየሱስ እንጂ ስለ ገንዘብ አይደለም ማለት ከፕሮቴስታንቱ ማህበረሰብ ይጠበቃል። ንጹህ ወንጌል እንዳንሰብክ መሰናክል አትሁኑ ማለት ከወንጌላውያን አማኞች ይጠበቃል ሲሉ በርካቶች አሁንም በድጋሚ ዮናታን አክሊሉ ከሰሞኑ ስለ ድህነትና ስለ ድሃ የተናገረውን ንግግር አስመልክቶ እነኚህን ሐሳቦች እያነሱ ይገኛሉ። የሆነ ፓስተር ነው ቅዱስ ጊዮርጊስ እንዲና እንዲያ ሆነ የምትሉን ለራሱ ጉዳይ ነው ለሃጃው ነው እያለ ይጮሃል። ቤተክርስቲያን ናትቻው እመኑኝ ቤተክርስቲያን አይደለችም እንዲምትል ወንድሟን የምታቀ ለራሱ ጉዳይ ነው። አንድ የመንደር ጎረምሳ እንኳን ወንድሙን እንደዚህ እንደማይላውቃለሁ። ታላላቅ ወንድሞች ቆሞ ከብልቶች አንዱ ቢከብር ሌሎቹ ብልቶች ደስ ይላቸዋል እንጂ ባኬራሱ ጉዳይ ነው። ቤተክርስቲያን አካል አይደለም። እመኑኝ አይደለም። መጽሐፍ ቅዱሳዊ ወንጌላዊ አይደለም፣ ወንጀላዊ ነው።
እንዲህ ይላል እግዚአብሔር ቃል የራሱ ጉዳይ ነው ይላል። እንኳን እንደዚህ በቤተ ክርስቲያን እኛ እንኳን ወንድማማቾች ባኬራሱ ጉዳይ ነው እላለሁ። ወንድሜ እወጣለታለሁ ወርዳለታለሁ ሲመረቅልልላለሁ። ኃይሌ ገብረስላሴ በእነዚያ ባስደናቂ ትራኮች 27 እና 28 ጊዜ ድል ሲያደርግ ቆመን ያጨበጨብነው የራሱ ጉዳይ ነው ኃይሌ አይደለም። ሲያለቅስ የምናለቅሰው ኃይሌ ብቻ አይደለም፣ ኢትዮጵያ ስለሆነ ነው። ጊዮርጊስ ብቻ አይደለም፣ ቂርቆስ ብቻ አይደለም፣ ቤተክርስቲያን ነው። ለሃጃው አይደለም፣ በፍጹም የክርስቶስ አካል ለሆነች ለቤተክርስቲያን ነው። ምዕመናን ዘመኑ እንደቀረበ የምታውቁት እንዲህ አይነት የአውሬው አፎች ሲከፈቱ ስትሰሙ ነው። ቅዱሳንን የሚሳደቡ አፎች። ከዚህ በላይ አጋንንትነት አለ? ምን አረገው? ሲሆን እንደሱ መሆን ነው፣ ካልሆነ ማድነቅና እንደኛ ማጨብጨብ ነው። ቢያንስ የማያውቀውን ነገር አለመሳደብ አይቻልም፣ አፍ አለመክፈት አይቻልም። የእግዚአብሔር ቃል ተናግሯል። በቅዱሳን ላይ የሚሳደብበት አፍ ተሰጠው። ይሄ ዘመኑ መጨረሻ ማሳያ ነው። አትልመጥመጡ፣ ማሳያ ነው። እንዴት ነው አንድ ክርስቲያን ወንድም እንዴት ሊሆን ይችላል? በሩጫ ሜዳዎች እነዚያ ሁሉ ሜዳሊያዎች ለኃይሌ ብቻ የሚለገሱ ይመስሏችኋል? አይደለም። ኢትዮጵያን ወክሎ እኮ ሲታመም የታመም ነው፣ ኋላ ሲቀር ኋላ የቀረ ነው፣ ሲያነክስ ያነከስ ነው። ለምን ይመስላችኋል? ድል ሲያደርግ የተሸከም ነው። ለምን በልባችን ትከሻ እኮ የተሸከምናቸው እውነተኛ ክርስቲያኖች እኮ ስለ ጉባኤ ቤተክርስቲያን ማለት እኮ ይችላል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ ይላል። ድላቸው ብዙ ክብር ያሰጣቸው ክርስቲያኖች ስለሆኑ ነው። ቤተክርስቲያን ማለት ይቺ ናት። ወጣት ብቻዋን የምትሆን ግለኛ ቤተክርስቲያን የክርስቶስ ቤተክርስቲያን ሳትሆን የዚህ ዓለም የሴኩላሩ ዓለም ውጤት የሆነ ቸርች ናት። እሷ ክርስቶስ ቤተክርስቲያን አይደለች። ግለኛዋ ቤተክርስቲያን የሐዋርያው ገሌ ምናምን እሷ ሌላ ናት። የክርስቶስ ቤተክርስቲያን አይደለችም። አናውቃትም። ግለኛዋ ሴኩላር ዓለም እነ ማክስ ዌበር እነ ዱርኬን ምናልባት የፈጠሯት ቸርች ልትሆን ትችላለች። ክርስቶስ ግን እንዲህ አይነት ቤተክርስቲያን ፈጠረ። ምን አገባኝ እንዴ ይባላል? የራሱ ጉዳይ ይባላል። ስሜታዊ ሆኜ ስለተናገርኩ ዕውቀት እየገለጥኩ እንዳልሆነ እንዳታስቡ። አይደለም እኔ ግልጽ የእግዚአብሔርን ቃል አንድ ሊቅ እንዲህ ይላል ስለ ሰማያት ከብልቶች አንዱ ቢቀር ብልቶች ሁሉ አብረው ደስ ይላቸዋል የሚለውን ሲገልጽ ምን ይላል? እነርሱ ተሰቃዩ፣ እኛ በደላቸው ደስ ይለናል። እነርሱ ታገሉ፣ እኛ በደስታ ዘለናል። እነርሱ አክሊል ተቀበሉ፣ ያ አክሊል የኛ ሁሉ ክብር ሆኗል ይላል። የቤተ ክርስቲያን ክብር ሆኗል። የቅዱስ ጊዮርጊስ እኮ በረከት፣ የቅዱስ ጊዮርጊስ እኮ ተጋድሎ የቤተ ክርስቲያን ተጋድሎ እኮ በረከት እኮ ነው። ጌታን ስንቀበል በውስጣችን በመንፈስ ቅዱስ ታትመናል። ስለዚህ ስንወጣም ስንገባም ስንተኛም ስንነሳም ሁሉ ጊዜ እግዚአብሔርን ተሸክመን ነው የምንሄደው። ይሄንን በደንብ አድርገን ብናስተውል ምን አይነት ህይወት እንደሚኖረን አስቡ። እግዚአብሔርን የተሸከመ ሰው እንዴት ነው መኖር ያለበት? በኃጢአት ምክንያት ግን በእግዚአብሔርና በሰው መካከል ትልቅ ልዩነት ነበር። ነገር ግን እግዚአብሔር ሰውን የፈጠረው ለፌሎሺፕ ስለሆነ ለፍቅር ስለሆነ እና ወደ ሰው እንደገና ለመጠጋት ምን አደረገ? በጌታ በኢየሱስ ክርስቶስ በኩል በመካከላችን ተገኘ። አማኑኤል እግዚአብሔር ከኛ ጋር ማለት ነው። ከዛም ደግሞ አለፍ ብሎ ውስጣችን ሊገባ ፈለገ። በዚህ በመንፈስ ቅዱስ አማካኝነት በልባችን ውስጥ ገባ። እዚህ ጌታ ኢየሱስ ክርስቶስን ስንቀበል በመንፈስ ቅዱስ ታተምን። ቸርች ውስጥ ያሉ ወጣቶችን ያያቸው እኛ ስንሰብክ ኢረሌቫንት ስለሆነ አሁን ቴክስት ይደራረጋል። ቴክስት አትደራረጉ ልላችሁ አልችልም። ቴክስት መደራረግን የማያስቆም መልእክት ከሌለኝ ይደራረጉ። የሚያስረሳ መድኃኒት የሚያስረሳ መሆን አለበት እኮ የኛ መልእክት። በጣም እኮ ነው ማዝነው። እንኳን ኢንተርቴይንመንት ሊያምረን የመድኃኒት መውሰጃ ሰዓትን እንኳ ሊያስረሳ ይገባል። አሁን እኮ ይዘት ነው የለው። እኛ የምናወራውን ዝም ብሎ ተደጋጋሚ ቃላት ለመስማት ወጣቶቹ እንትን ያለ ወላጆቻቸው አስገድደዋቸዋል ቸርች እንዲመጡ ልቆደርዱኝ ወይ ግቢ ውስጥ ይጫወታሉ ወይ እንትን ያሉ
ማስጣል ካልቻለን በቃ ኮኛ ከስረናል። ለጄኔሬሽኑ መልእክታተናል። ኮንቴንት ፈልጓል ህዝብ። ኢየሱስንና ቅዱስ ቃሉን ካመጣን እንዋጀዋለን ለሚቀጥለው ዘመን። ያለዛ ግን በጣም ያመልጠናል። ፍጥነቱ በጣም ከፍተኛ ነው። እኛ ካልሰጠነው የሚሰጣ በጣም ብዙ አለ። እኔ መልእክቴን ስዘጋጅ የሚያስጨንቀኝ አንዱ ነገር ይሄ ነው። እኔ ካልሰጠሁት፣ እኔ ካላጎረስኩት ትውልድ አየር ላይ ተንጠልጥሎ አይኖርም። የሚያጎርሰው አለ በአማረ ሁኔታ። ኢንተርኔት ላይ ቢገባ ጉግል ቢያደርግ ማት የሚጠቅም ነገር ያገኛል። የኔን የማይጠቅም ነገር ለመስማት ለምን ቁጭ ይላል? አሁን ድሮ አማራጭ ስለሌለው ነው። ምን የሚዘጋው ነገር የለ። ጋዜጣ እንኳን በደንብ የሌለበት ሀገር ነው። አሁን ማት ነገር አለ። እሱን ሁሉ የሚያስጥል ክርስቶስ ይዘን የኛ የፈለግነውን ነገር እያደረግን በጠኔ እያለቀ እኮ ነው ወጣቱ። አሁን ቸርች ውስጥ እኮ መንፈሳዊ እኮ በጣም ረሃብ እኮ በጣም አለ። እና ወጣቶች ያስተዋሪ በጣም ዓለም ነች የምትመግባቸው። እኛ ስላልመገባናቸው ረሃብ ዝም ብሎ አይኖርም። ወይ ቆሻሻ ያስበላሻል ንጹህ ምግብ ካላገኘ። ስለዚህ አሁን ረሃብ አለ። እሱን መግለጥ አቅቷቸው ነው መከራ የሚበሉት። ስፒሪቹዋል ሃንገር በጣም ስላለ በዚህ ሞክሩታል፣ በዛ ሞክሩታል። እና ዓለም የምትሰጣቸው ጃንክ ሆኖባቸዋል፣ ሰልስቶቸዋል። ቸርችም ደግሞ የምትሰጣቸው። ስለዚህ ምን ይሆን? ልጆቼን ሳስብ በጣም ጨነቃለሁ። ልጆቻችንን ስናስብ መጨነቃለሁ። አሁን ቸርች ውስጥ ያንዳፕ ያደርጋሉ ወይ? አሁን ቤተክርስቲያን ሬሌቫንት ሆና ልትቀጥል ትችላለች። እሑድ ሲመጣ የሚጠቅም ነገር አገኛለሁ። ለሰኞ ዩኒቨርሲቲ ካምፓስ ስገባ የፕሮፌሰሮችን ቻሌንጅ የሚያስቆም ነገር አገኛለሁ። የጓደኞችን ንቀት የሚያስቆም ነገር አገኛለሁ። ለመጣል ወይስ ወይ ፕሌን ቸርች ጉባኤ ለማሞቅ ከዛኛው ለመብለጥ እዛ ማዶ ያየነውን ለማምጣት በዚህ መካከል የተሰጠለው ክርስቶስ የለም። ሪሊ አሁን የፐርፎርማንስ ስቃይ ማቆም ይችላል። ቤተ ክርስቲያን እንትን ምሳሌዋ ሙሽሪትነት ጋለሞትነት አይደለም። እኔ እግዚአብሔር አንድ ጊዜ በጣም የተናገረኝ ይመስለኝ ለትንሽ ጊዜ ሁሉ አገልግሎት ማቆም አምሮኝ ነው። the church is the bride of Christ. the prostitute አይደለችም። ሙሽሪት ስናገባ እናውቀዋለን። የውጭ ጌጣጌጥና ሜቢ የሰርጓ ቀን ነው እንደዛ ለበሰችው ሙሽሪት ሚስቴ የሰርጓ ቀን ጌጣጌጥ ምናምን አድርጋለች። በሰርጓ ቀን አይደለም ያጫወት የውጭ ገጽታዋን አሰማምራና ለማሳ ውጭ እሱ አይደለም እንዳጫት ያደረገ ቢፎር ያንን ሳትለብስ በፊት ነው የተጫጨነው። ከነ አንዳንዴ በደንብ ለብሳ አንዳንዴ በደንብ ሳትለብስ አንዳንዴ ሰጥቶ ኳሊቲ አይተሽ ትጫጫለሽ። ያማረ ስትለብስም ያማረ ሳትለብስም በውጭ ገጽታ ለመማረክ የምትሞክር አይደለችም ሙሽሪት። እና እንትን ኳሊቲው በጣም ብራይድ እኮ በጣም ኢየሱስ እኮ ቤተክርስቲያንን ሙሽሪት ማለቱ በጣም ሂጅ ሪስፔክት በቃ ለአንድ ባል የታጨች ነች። የሰርጓ ቀን ይደርሳል፣ ግን ከሰርጓ ከድግሱ ቀን በፊት ነው ያወደዳት ያጫት የራሱ ናት። እንደ በቃ ባሏን ታከብራለች ነው። ኢየሱስን አክባሪ ናት። የውስጥ ኳሊቲ ነው ያላት። ህይወት ትራንስፎርም ያላት አሁን ለምሳሌ እኛ ሀገር ላይ እንኳን በጣም በአብዛኛው ኢኮኖሚክ ችግር ስላለባቸው አሁን መንገድ ላይ የሚቆሙ በዝሙት ስራ የሚተዳደሩ ኢኮኖሚካሊ ስለሚቸገሩ ነው ብዬ የማስበው ነው። በአብዛኛው በእኛ ሀገር በጣም ድህነቱ ያመጣው ነገር ነው። ግን እነዚህ መንገድ ላይ የምናያቸውን ሰዎች ለማድረግ ስንሞክር እኮ አትራክት ለማድረግ እየሞከሩ ነው። ግን አትራክት ለማድረግ የሚሞክሩት በውጭ ገጽታ ብቻ ነው። አትራክትድ የሚሆኑላቸው ወንዶችም ውጭ ገጽታቸውን ብቻ አይተው ነው ባህሪ አይተው ምናምን እነሱም ፕሮሚስ የሚያደርጉልሽ በቃ ስለክ ጫው ገጽታ ነው የሆል ትኩረታቸው ቸርች is not that ገጽታችን አሰማን እንደ ዓለማዊ ነው።
አዳራሾቻችን የፈለገ ያህል ቢያምሩ እኮ ሰው አትራክት ያደርጉ። አዳራሽ ማሳመር ነው። ከአዳራሽ ማሳመር በጣም ጥሩ ነው ለሰው እንዲመች። ቸርች እሱ ነውና ህዝብ ይማርካል። ኧረ በፍጹም ይሄ ስፒሪቹዋል ግልሙትና የኢየሱስን ከዓለም ጋር ይማገባል። የኪቦርዱ፣ የሙዚቃው፣ የባንዱ፣ የጂፕሰሙ፣ የቀለሙ it's nice ደስ ያለኝ ባይዘው አማራ ስቴጅ ላይ ሲሰጥ በጣም ደስ ያለኝ በጣም ለማሳመር ሞክራል። ምንድነው አላማው? በቃ ደስ ይላል፣ በጣም ደስ ይላል። ይሄ ግን ወደ ኢየሱስ ሳይመጣ ዳራው ይታርጋ ያመጣል። ይሄ ውጭ ገጽታ እዚህ ብቻ ሰው ለመማረክ የእግዚአብሔር ቃል የሌለበት ኑና የአማራ አዳራሽ እዩ እንዴት አድርጎ ይማረካል። እኮ ፕሮስቲቱሽን ብራይድ እኮ ብራይድ ነችና ስለካም ከባሌ ጋር ከጮኛ ጋር አስተዋውቃችሁ ነው ሌላ ዓለም አስተዋውቀውና ሞሬ ፐርፎርማንሱ ዳዳታው ፋፋ በቃ እንደ ዕቃ ማየት በጣም ጥሩ ነው። መሳሪያ ናቸው። በባንድ እንዘምራለን። ናይስ ሚውዚክ። ቤተክርስቲያን የሙዚቃና አርት ዓለም እንዲሁም ለሙዚቃና ለአርቱ ዓለም መበልጸግ ዋናው ምክንያት ቤተክርስቲያን ነው። በጣም ትልልቅ የሆኑ ሙዚቃዎች የወጡት ዓለምን እስከ ዛሬ ድረስ የሚያስገርሙ ሙዚቃዎችና ኖታዎች የወጡት ከቤተክርስቲያን። እንዘምር፣ መሳሪያዎችን እንጠቀም፣ እናሳምረው አዳራሹን። መብራቱ ያጌጥ that's fine። መብራት አስጌጠን ግን በዚህ ብቻ ኢየሱስ ከሌለ አዳራሾቻችን በብዙ ምሳሌ አላረጋቸውም። ብዙ ጊዜ ስለምፈራ ምዕራባውያን አብያተ ክርስቲያናትን ለኛም እየፈራው ስለሆነ ለአፍሪካ አሳምረው ሰርተው አሁን በቃ ለመሸጥ እንኳን መከራ። መንግስት አንዳንድ ቦታ እኮ መንግስት እየገባው ለማስቆም ይሞክራል። በቃ ያሉት ሰዎች ቢልዲንጉን ሰስቴን ማድረግ ስለማይችሉ ትውልድ ጠፋ። በቃ በአዳራሽ የማይማርኩት ትውልድ መጣ። በአዳራሽ የተማረከ ነበር፣ ግን the last 50-60 years አዳራሽ የማይማርከው ከቸርች ሸምጥጦ የጠፋ መጣ። ሌላ የበለጠ አዳራሽ የማይማርከው መጣ። የፈለገ ምናልባት የለም። አሁን ያለ ትውልድ የኛ ጂፕሰም ቀፎ ነው። የእግዚአብሔር ልጅ ከሰማይ የመጣበት ምክንያት እኔም አንተም ነቢያቱም ያልቻሉትን ነገር ለማፍረስ ነው። ምን ያለማቋረጥ የኃጢአት ባሪያ በኃጢአት ግዞት ስር እያለቀስክ እንኳን ማይላቀቅ እየነዳ ማንቆርቱን ይዞ ሰው እኔ እኮ አልፈልግም፣ እኔ እኮ ሐኪም አጠጣ ብሎኛል፣ ሁለት አምጪ እስቲ። ዶክተሩ ራሱ አታጭስ ማጨስ ሳምባህን ይቦጫጭቃል ብሎ ፎቶ ካሳየ በኋላ እሱ ጓሮ ወጥቶ ሳብ አይችሉም። በሚመክሩህ ነገር አይችሉም። በሚሰጡ ምክር ውስጥ ራሳቸው አይችሉም። የኃጢአት ባርነት ማለት ያ ነው። አደጋ እንደሆነ እያወቀ እድሜው እያጠረ እንደሆነ እንደዚህ አይነት ሰዎች በአካባቢያቸው ገጥሟቸው አያውቁም።